መጽሐፍ ቅዱስ ብቻ። እንግዲህ መጽሐፍ ቅዱስ ብቻ ሃይላንድ ውሃን አይጨምርም፣ ነጭ ወንበርን አይጨምርም፣ ቅባ ቅዱስን አይጨምርም፣ ቲሸርትን አይጨምርም። አረ ብቻ ከሆነ መጽሐፍ ቅዱስ ሌላ የሚሸቀጥ ሸቀጥ መኖር የለበትም ነበር። መጽሐፍ ቅዱስ ብቻ ከሆነ ፓምፍሌትም የለም፣ ትራክትም የለም፣ ምንም የለም። ግን ብቻ ይላል። በዚህ በማቴዎስ ወንጌል ምዕራፍ 10 ቁጥር 34 ላይ መጽሐፍ ቅዱስ ብቻ ከሆነ በጣም የሚያስደነግጥ ቃል ልንገራችሁ። ክርስቶስ ሲያስተምር እንደዚህ ያለ በምድር ላይ ሰላምን ለማምጣት የመጣው አይምሰላችሁ። የሚገርም ነው። አያስደነግጥም? ይሄ ቃል ማን ነው ይሄንን የሚለው? ንገሩኝ፣ ማን ነው የሚለው? ክርስቶስ ነው። ያላነበባችሁ ሰዎች ካላችሁ መጽሐፍ ቅዱስ አንብቡ። በምድር ላይ ሰላምን ለማምጣት የመጣው አይምሰላችሁ። ሰላምን ለማምጣት አልመጣውም ሰይፍን እንጂ ክርስቶስ። ስለዚህ ይሄ ጌታን ተቀበል የሚልን ሰው ግለጥና አንብበህ ይሄን ነው የምትቀበለው። ምን ያደርግልኛል? ለአንተም አይጠቅምም ወዳጄ፣ ይሄ እንኳን ለኔ ብለህ መለያየት ነው ያለው። አይ ይሄ ማለት እኮ ይላል። ኬታ መጣው መጽሐፍ ቅዱስ ብቻ ከሆነ እንዳትተረጉምልኝ። እየገባችሁ ነው መመና? አው ቅድም ብሎናል። ጥያቄ ብቻ ማምጣት አይደለም እንዴ፣ እዛው መስጠት ነው እንጂ እንካይን ያዘው ራስ እዛው። ምን ማለት ነው ይሄ በሉት። ቆይ ይሄማ ይተረጎማል ይላል። ሂድ ከዚህ እና ጽዮን ምለውን ስተረጉም ለምንድን ነው አካኪ ዘራፍ ምትለው? አንቺ ሴት ካንቺ ጋር ምን አለኝ የሚለውን ስተረጉም ለምንድን ነው አካኪ ዘራፍ ምትለው? አንተ ስትፈልግ ትተረጉማል። እሺ ክርስቶስ ይመጣል አይደል? ምኖችንና ምኖችን ነው በግራና በቀኝ የሚያቆም? ጻድቃንና አይልም ፍየልና በግ ነው የሚል። ጌታን ተቀበል ሲል ለፍየሏ ንገራት ወዳጅ። እኔ ምን ያደርግልኛል? ሲመጣ እኮ ፍየልና በግ ነው ሊያቆም ይወጣው። አልሰማም እንዴ? ፍየሎቹን ቤት ያቀሟቸዋል ይላል በግራ። ስለዚህ ተከትለ ሄደ። አንቺ ፍየል በግራ ከምትቆሚ ፍየሏን ነው ከኔ ጋር ይለፋል። በጎቹን በምን ያቆማቸዋል ይላል በቀኝ። አንቺ በግ ከፍየል ጋር ጓደኝነት ይቅርብሽ። አሁን እናንተ ግን ፍየልና በግ የሚለው የትርጓሜ ቤት ስለሆነች ቤተክርስቲያን የትርጓሜ ተማሪዎች የትርጓሜ መምህራን ስላሉ አይ ፍየል የተባለችው ኃጥአን ናቸው፣ በበግ የተመሰሉት ጻድቃን ናቸው። ይሄ ትርጉም ነው። ሚስጥሩ ምንድን ነው? ፍየላቷ የተሰቀለ ነው፣ አፍረቷ የተገለጠ ነው። ኃጢአተኛ ሰዎች ኃጢአታቸውን በአደባባይ ይሰሩታል። ፍየል ሞቅ ያለ የአየር ንብረት ይስማማታል። ኃጢአተኞች ሞቅ ያለ ህይወት ይስማማቸዋል። ሞቅ አርጊው ነው እንደ ፍየሏ ነው። በዚሁ ከቀጠልክ በግራ ነው የምትቆመው እያለ መጽሐፍ ቅዱስን ስላነበብከው ብቻ በጭራሽ። በ16ኛው መቶ ክፍለ ዘመን የመጣ ፍልስፍና ነው ሉተርን ያመጣው። ዝም ብለህ አንብበው ገስግሳል። ብዙ ሰው እያነበበ ተገነጣጠለ ማለት ነው። ነብይን በነብይ ስም የተቀበለ የሚለውን እኔን ነው ብሏል እኮ አንዱ ሰው። እኔ ነኝ እኮ ነብይ፣ እኔን ከተቀበልክ ነው የምትጸድቀው አለ። ኮሽ እንደዚሁ ነው። በቃ በራስ ዝም ብለህ የሚሄድ ነው። ብቻ የሚለው በጣም አደገኛ ነው። መጽሐፍ ቅዱስ ብቻ ይላሉ። ሁለተኛ መጽሐፍ ቅዱስ ብቻ አይደለም። መጽሐፍ ቅዱስ ብቻ ሳይሆን እምነት ብቻ ይላሉ። ክርስቶስ ብቻ ይላሉ። ምስጋና ለእግዚአብሔር ብቻ ይላሉ። ይገርም። እነሱ ግን ጥርግ አድርገው ነው የሚወስዷት ለራሳቸው። ሞቅ ያለ ጭብጨባ ሁሉ አይቀራቸውም ለነሱ ማለት ነው። ገንዘቡን ይወስዱታል፣ እግር መሳሙን ይወስዱታል። ሁሉንም ለእግዚአብሔር ብቻ አይደለም። ምስጋና ለእግዚአብሔር ብቻ አይደለም። መጽሐፍ ቅዱስ ለሁሉ የሚገባውን አስረክቡ፣ ግብር ለሚገባው ግብርን፣ ቀረጥ ለሚገባው ቀረጥን፣ መፈራት ለሚገባው መፈራትን፣ ክብር ለሚገባው ምን ስጡ ይላል። በቃ መጽሐፍ ቅዱስ እኮ ነው የሚነግረን ለሚገባው። አላያችሁትም? ከንቲባውን ቤተክርስቲያን ስታከብረው ከንቲባ ስለሆነ እኮ ነው። ከናንተ በልጦ አይደለም። ማዕረጋል ሰው ነው። ከኛ እምነትም ውጪ ነው። ግን የዚህች ከተማ አስተዳዳሪ ነው። በዚህች ከተማ ነው የምንኖረው። ሰጣ፣ ክብር ሰጣ። ግን ስርዓቱን በጠበቀ መልኩ ወደ ታቦቱ ሳይቀርቡ የሚገባውን መልእክት አስተላልፎ ሄዷል። እንደ ለነዋሪዎች የሚገባውን ማለት ነው። ክብር ስጡ ተብለን ነው። አይ ይሄ ታቦተ ጉዝ እያለ ማንም ሰው እዚህ መጥቶ መናገር አትልም እንዴ? ቤተክርስቲያን እንደዚህ አትልም። የሚገባውን ለሚገባው አስረክብ ነው የምትለው። መቅደስ ውስጥ ግን አታስገባው።
ስጋው ደግሞ ግን አታቀብለውም። አምኖ እስኪመጣ ድረስ ትጠብቀዋለች። ይሄን ማድረጉ ኃጢአት አይደለም። ከዚህ ቤተክርስቲያን የተማርነው ሁሉንም እንደየሚገባው